ከውሽማዬ ነበር ያረገዝኩት ትለናለች። ከዛ በኋላ ደግሞ በጊዜ ሂደት ውስጥ ሰላምታ ጀመርን። ከዛ ትምህርት ቤት መሸኘት፣ ማውራት፣ መገናኘት ጀመርን። ግንኙነትም ጀመርን ከሱ ጋር። ልጄ መስጠት ፈልጋለሁ። ልጄ አሳልፋ ለማንም መስጠት አትችልም። ብትጠነቀቁ ይሻላል። ልጆች እየተሰረቁ ስለሆነ ብዙ ወላጆች እየተጨነቁ እየተሰቃዩ ስለሆነ እባካችሁን ወላጆች ልጆቻችሁን ቤት ውስጥ እንድትመክሯቸውና ከዚህ ሰለባ ልታድኗቸው ይገባል። አንፍረድ። 13 ዓመት የሰራበትን ህይወት፣ ቤት፣ ኑሮ፣ ምቾት፣ ስደት ብዙ ነገሩን አጥቶ ኢትዮጵያ መጥቶ እየኖረ ያለ ሰው ሚዲያ ላይ ሲመጣ ይረዱኛል እንጂ ስህተቴን ያወጡብኛል ብሎ አስቡ አይደለም። በ9 ሰከንድ የ8 ዓመት ትዳሬን አጣሁ። ከ8 ዓመት በፊት ከዚህ ሰው ጋር ተገናኘው። መቼም ቆንጆ የተለየው የተማርኩ ስለሆንኩ እንደው እግዚአብሔር ከላይ ሲያድለኝ ነው ይሄን የመሰለ ትዳር አጋርና ትዳር የሰጠኝ ትላለች። እንደው አንድ የተለከፈች ለሊት እንግዲህ ተኝተን እሱ ጧ ብሎ ተኝቷል። ወደ ራሴ አምጥቼ አላርሙን ለማጥፋት ሙከራ ሳረግ ነቃኋል። ስነቃ በቃ እስቲ አየት ላርግ ስልኩን ብዬ ስክሮል ሳረግ እንግዲህ ዋትስአፑ ላይ ከአንዲት ሴት ጋር የፍቅር ንግግር ያደረገውን አየሁ። ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም፣ ብዙ ጤና፣ ብዙ በረከት እንዲሆንላችሁ እመኛለሁ። ወደ ቻናላችን በድጋሚ ስለመጣችሁ እጅግ አድርጌ አመሰግናለሁ። በድጋሚ ተገናኝተናል። ስለተገናኘን እጅግ በጣም ደስ ብሎኛል። እስከ መጨረሻው እስከ ዝግጅታችን አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ቆንጆ ጉዳዮች እንደምንነጋገር ምንም ጥርጥር የለኝም። መልካም ጊዜ ይሁንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ነገ ከማልቀሳችሁ በፊት ብትጠነቀቁ ይሻላል። ከ12 ዓመት በታች ልጆች ያላችሁ ወላጆች ጥንቃቄ እንድታደርጉ። ልጆች እየተሰረቁ ስለሆነ እየተወሰዱ ስለሆነ ብዙ ወላጆች እየተጨነቁ እየተሰቃዩ ስለሆነ ማስታወቂያዎች፣ የአፋልጉኝ ወረቀቶች በየቦታ እየተለጠፈ ስለሆነ እባካችሁን ወላጆች ልጆቻችሁን ቤት ውስጥ እንድትመክሯቸውና ከዚህ ሰለባ ልታድኗቸው ይገባል። ጥንቃቄ እንዲያደርጉ ራሳቸው እንዲጠብቁ ሁሉ ጊዜ ልትመክሯቸው ይገባል። ወደ ትምህርት ቤት ሲሄዱ ደግሞ ልታስታውሷቸው ያስፈልጋል። የመጀመሪያው ትምህርት ቤት አካባቢ ልሸኛችሁ ወደ ቤት ላደርሳችሁ የሚል ባጃጅ ማንኛውም አይነት እንደዚህ አይነት ነገር ቢኖር ፈቃደኛ ሆነው እንዳይገቡ ንገሯቸው። ሁለተኛ ብስኩት ገዝተው ሲሰጧቸው እንዳይቀበሉ። ሶስተኛ የሚጨብጣቸው ማንኛውም ሰው ቢመጣ እጃቸው እንዳይሰጡና እንዳይጨብጡ። አራተኛ ወደ ሱቅ ወስዶ ከረሜላ ብስኩት እንገዛላችኋለን ብለው ለሚሏቸው ሰዎች ተከትለው እንዳይሄዱ
ጥንቃቄ አርጋችሁ ከእግዚአብሔር ጋር ጸልያችሁ ልጆቻችሁን በቤት ውስጥ ልትመክሯቸው ይገባል። ነገ ከሚደርስባችሁ ስቃይና መከራ አይበልጥምና እባካችሁ ወላጆች እናንተም ትጨነቃለች ልጆቹም ሄዶ በስቃይና በተለያየ እንግልት ውስጥ ስለሚገቡ እባካችሁን ይሄንን ሁሉ ጊዜ ማታ ማታ መከሯቸው። ጧት ጧት ደግሞ አስታውሷቸው። ማታ የነገርኩ እንደዚህ ያልኩ ነገር እንዳትረሳ ብላችሁ ለልጆቻችሁ ይሄንን ነገር ተናገሩ። በጣም አስከፊ ነው፣ በጣም የሚያስከፋ ነገር ነው። እሱ በቀኝ ሲሄድ እሷ ደግሞ በግራ እየሄደች ነው። ልጅ መስጠት ፈልጋለሁ። ልጄ አሳልፋ ለማንም መስጠት አችልም። ልጅ እንፈልጋለን የምትሉ እኔ ሌላ አግብቼ ህይወቴ ሲቀየር ሌላ አግብቼ መለወጥም ሆነ መውለድም እችላለሁኝ። ግን የሱን ልጅ የሱን ማስተዋሻ ማያ ስለማልፈልግ ከአቅሜ በላይ ስለሆነ ደውሉልኝ። እኔ ፈልጋለሁ ያለ ሰው በቃ ምንም እንትን ሳልል ልጅ መስጠት ፈልጋለሁ። ምንም የኢትዮጵያ ህዝብ ይስማኝ። ልጄን ማሳደግ አቅም አለኝ። እንኳን ልጄን ከራሴ ተርፎ ለሰው ብረዳ መልካም ጤና አለኝ፣ ምን አለኝ፣ እግዚአብሔር ይመስገን። እሷንም ሳኖራት ነበረ። ልጄን ህግ ይፍረደኝ። እኔ አባቷ አለው። ካሁን ሰዓት ጀምሮ ቀርቶ ወደፊትም እኔ እየረዳዋት ነው። አሁን መቀጠላለሁ እርዳታውን እንጂ አቅም አለኝ። ልጄ አሳልፋ ለማንም መስጠት አችልም። ከውሽማዬ ነበር ያረገዝኩት ትለናለች። ቆይ ግን ምንድነው የምንሰማው? በልጅነቴ ነው ያገባሁትም በእድሜ ከኔ በጣም ይበልጠኝ ነበረ። ከዛ በኋላ ለተሻለ ትምህርት ብሎ ወደ ከተማ ይዞኝ ሄደና ቤት ተከራይተን መኖር ጀመርን። እዛም የተከራየንበት ግቢ ውስጥ አንድ ልጅ ነበረ፣ ወጣት ማለት ነው። ከሱ ጋርም እሱም በአይን ያይን ጀመረ፣ በጣም ያይን ጀመር። ከዛ በኋላ ደግሞ በጊዜ ሂደት ውስጥ ሰላምታ ጀመርን። ከዛ ትምህርት ቤት መሸኘት፣ ማውራት፣ መገናኘት ጀመርን። ግንኙነትም ጀመርን ከሱ ጋር ያው ከባላ ውጭ ከዚህ ከውሽማዋ ጋር ማለት ነው። ከዛ በኋላ በጣም ይቀና ነበረ፣ ውሽማዋ በጣም ይቀና ነበረ። ማታ ከባልሽ ጋር ግንኙነት አድርገሽ ነበር ወይ ብሎ ጠይቆኝ አዎ ብዬ ካልኩት ይመታኝ ነበረ። በጣም ነበር የሚቀናው፣ የምነጫጭቀኝ ነበረ። እና እሱ በጣም ይወደኛል፣ ባሌ ይንከባከበኛል፣ ያው ያከብረኛል። ትልቅ ሰው ነው ባሏ ማለት ነው። እና እንደ አባት ሆነባት ወጣቱን ስታገኝ ማለት ነው። እና በመሃል የባሌ ቤተሰብ ታሞ ለሕክምና ወደ አዲስ አበባ ይዘው ሄደ። 15 ቀንም ያህል ቆየ። እኛም ደግሞ በዛ ሰዓት ሌሊትም ቀንም አብረን ጊዜ ማሳለፍ ጀመርን። በዛ ሰዓት ነበረ እርግዝና የተፈጠረው። ለሁለቱም እንዳረገዝኩኝ ስነግራቸው ሁለቱም በጣም ነበረ የተደሰቱት። እኔ ልጁ የዚህኛው እንደሆነ አውቃለሁኝ። ከዛ ግን ልጄን ወልጄ 2 ዓመት እንደሞላው እኔም ወደ ሀረብ ሀገር መጣሁኝ መቋቋም ስላቃተኝ እና አሁን 6 ዓመት ሆኖኛል። የልጄ አባትም አብረን እንድንሆን ይፈልጋል። እውነቱን ተናግረን አብረን እንሆን ይለኛል። ባሌም ደግሞ ልጄን ይዞ እየጠበቀኝ ነው። ምን ላድርግ፣ ምን ልወስን ጨነቀኝ። ያው ሽሟም አብረው እንዲሆን ይፈልጋል። ያው ባልየውም አለ ማለት ነው። እንጃ ማሪ ይቅርታ ጠይቂ። ለማንኛውም ፈጣሪሽንም ባልሽንም ይቅርታ ጠይቂ። እንጃ ያላችሁን አስተያየት አስቀምጡላት። በነገራችን ላይ የህፃኗ ነገር እጅግ በጣም አሳሳቢ ነው። ልጄን መስጠት ፈልጋለሁ፣ ልጅሽን እኔ እወስዳለሁ የምትሉ ደውሉ። በዚህ ሁሉ ጥንቅጥ ውስጥ የምታሳዝነኝ የ11 ወር ህፃን ልጅ ናት። ኦኬ እኔ whatever እናትየው ውሸታም ናት፣ ዋሽታለች ምናምን I try to see the podcast or the interview whatever of course ዋሽታ ሊሆን ይችላል። እንደገና ደግሞ ህይወት አልጋ ባልጋ አልነበረችም ለሷ። የ23 ዓመት ህፃን ልጅ ናት። ከህፃን ልጅ ጋር አረብ ሀገር ሄዳ ነበር። በጣም ብዙ አፕስ ኤንድ ዳውንስ አሳልፋለች በህይወቷ። እሱ ሰፖርት አረጋታለሁ እንጂ ምናምን የለም ህይወቷ ውስጥ again so she's immature። በዛ ላይ I don't even think mentally ደና የሆነች ኦኬ so እኔ am making this video እንደናንተ ውሸታ ምናምን ለማለት ሳይሆን ልጅቷ እርዳታ ትፈልጋለች፣ ህክምና ትፈልጋለች ብዬ ስላሰብኩ ነው ኢንተርቪውን ሳየው። I don't think she's mentally stable የሆነች አይመስለኝም። እና እዚህ ሳይኮሎጂ ላይ የምትሰሩ ከሜንታል ሄልዝ ጋር የምትሰሩ ዶክተሮች ምናምን ካላችሁ ፕሊዝ ስልኳን ስላስቀመጠች reach out to her እና try to contact her
ፕላስ በዚህ ሜንታሊቲዋ ላይ በዚህ ጭንቅላት ስቴጇ ላይ ወይም ደግሞ በዚህ ህመሟ ላይ የ11 ወር ህፃን ልጅ ተሸክማ ለማሳደግ ካፔብል ናት ብዬም አላስብም። ኦኬ ሶ ይሄን ነገር እግረኛው ሚዲያ ኦልሬዲ ስለያዛችሁት ልጅ እናትየው ሙሉ ለሙሉ የጭንቅላቷ ነገር ወይም የጤናዋ ነገር እስኪስተካከል ድረስ ልጅቷ ሴፍ የምትሆንበትን መንገድ ብታመቻቹ። እንደገና ደግሞ ዲስፓይስ ዳጋይ እና ይመስለኛል በጣም ነው በቃ ያሰበችውን ነገር ስላበላሸባት ምናምን በጣም ፍራስትሬትድ ሆናለች ምናምን እና ልጄን ውሰዱልኝ እስከማለት ደርሳለች። ሶ እኔ ልጅቷን የሆነ ነገር እንዳታደርጋትም እሰጋለሁ to some extent እና please you guys out there try to እሷን ለመርዳት ለማዋራት ሞክሩ። ከታዋቂው ቲክቶከር ጆን ዳንኤል ያሳፍራል ከሚለው ንግግሩ ጀርባ ብዙ ምንማራቸው ነገሮች አሉ። ጆን ዳንኤል የሰራሁትን ስራ ዞር ብዬ ሳየው ያሳፍራል አለ። ያሳፍራል። ከዚህ ልጅ ንግግር ብዙ የምንማራቸው ነገሮች አሉ። ሰውን ከነነፍሱ ዘቅዝቀን የገደልን ሰዎች የሰራነውን ስራ ዞር ብለን ስናየው ያሳፍራል። ሰውን በድንጋይ ወግረን የገደልን ገለን በባጃጅ የጎተትን የሰራነው ስራ ያሳፍራል። ሰውን ያቃጠልን ከቀዩ ያፈናቀልን ያሳደድን ሰዎች የሰራነው ስራ እውነት ያሳፍራል። ሀገርን ለተደጋጋሚ ጦርነት ያዳረግን እናትን ልጅ አልባ ያዳረግን ሀገርን ተደጋጋሚ ስርቆት የሰረቅን እውነት ዛሬ ላይ ሆነ መለስ ብለን ስናይ የሰራነው ስራ ያሳፍራል። ይሄ መባል አለበት። በተለይ ትላልቆቹ ሰዎች ይሄን ማለት አለበት። ሀገሬ ላይ የሰራሁት ስራ ዞር ብዬ ሳየው ያሳፍራል መባል ነበረባቸው። ዛሬ ላይ እንደገና ለሌላ ጦርነት፣ ለሌላ ስቃይ፣ ለሌላ ችግር፣ ለሌላ ስደት፣ ለሌላ መፈናቀል ስትዘጋጁ ያሳፍራል የምትለው ቃል እዚህ ጋር ባትተናነቃችሁ ከህሊና ባርነት ነፃ በወጣችሁ ያሳፍራል መባል አለበት። እውነቴን ነው የምላችሁ። ሀገራት የትኛውም የዓለም ሀገራት መለስ ብለን ስናያቸው የጦርነት ታሪክ አላቸው። ከተዋጉ በኋላ ግን ያደረጉት ነገር ስለሚያሳፍር ወደዛ አልተመለሱበትም። የኛ ሰዎች ግን እንደ ጉሽ ጠላ እየደጋገሙ ለራሳቸው ሌብነት ሲሉ ለማህበረሰብ ጥቅም አይደለም፣ ለራሳችሁ ሌብነት ለራሳችሁ ስትሉ እቺን ቃል ካፋችሁ ብታወጡ ዛሬ ሀገራችን ለተደጋጋሚ ረሃብ፣ ለተደጋጋሚ ጦርነት፣ ለተደጋጋሚ እርዛት ባልተዳረገች ነበርና በጣም ቆንጆ ቃል ነች። ባይዚ ያሳፍራል። እናመሰግናለን ጆን ዳንኤል። እንግዲህ እስር ቤት ጥሩ ጥሩ ሰዎችን እያፈራልን ያለው እነ ልጅ ያሬድን ቅርጽ አድርጎ ነበር ያወጣቸው። እነዚህ የሸገር ከተማ የቀንጅቦች አይጠረቄ ሰዎች እነሱ እንዳይሰርቁ እየታገላቸው ነበር። ዛሬ ላይ አሁንም እስር ቤት አስገብተውታል መሰለኝ። እና አንዳንድ ጊዜ እንደዚሁ እዚህ አካባቢ እንደዚህ ባታጠፉም ትንሽ እስር ቤት መቆየት ያለብን ሰዎች አለን። እውነቴን ነው የምላችሁ፣ እንዲሁ የምንንቀሸቀሽ ሰዎች እና ጆን ዳንኤል ይህን ስለተናገርክ እናመሰግናለን። ፐርሰናሊ እኔ አመሰግናለሁና ትላልቆቻችሁ ሰዎች በተለይ ፖለቲካ አካባቢ የምትሯሯጡ፣ በተለይ ሌብነት አካባቢ የምትሯሯጡ ሰዎች ለራሳችሁ ለልጆቻችሁ ስትሉ የሰራሁት ስራ ያሳዝናል መባል አለበት። ወገኖቼ ሁላችንም ንጹህ አይደለንም፣ አንፍረድ። ሚዲያ ላይ ወጥቶ ሲዋሽ ማስተዋል ያለባችሁ ነገር ካለበት ፈተናና ካለበት ስቃይ አይበልጥም። የኔ ፍቅር 13 ዓመት የሰራበትን ህይወት፣ ቤት፣ ኑሮ፣ ምቾት፣ ስደት ብዙ ነገሩን አጥቶ ኢትዮጵያ መጥቶ እየኖረ ያለ ሰው ሚዲያ ላይ ሲመጣ ይረዱኛል እንጂ ትላንትና የነበረውን ማንነቴ ወይም ደግሞ ስህተቴ ያወጡብኛል ብሎ አስቡ አይደለም።
ምክንያቱም ካለበት ነገር ከሆነበት ከደረሰበት ነገር እንደዚህ አይነት ነገር ውስጥ የምትገቡ አይመስለኝም። 18 ዓመት ነው ጭራሽ። እሺ 18 ዓመት አስባችሁታል? እንደዚህ ያወራሉ ብሎ ያስቡ ስለጨነቀው ይመስለኛል። ሚዲያ ላይ እኮ ማንነቱን እንደዚህ ግልፍ አድርጎ ከዚህ በፊት እኮ ከ2 ዓመት በፊት እኮ እጮኛው ወይም ፍቅረኛው የነበረች ሴት እኮ ተናግራለች ስለሱ ስላደረጋት በደል ምናምን። ድጋሚ ዮሐን ሚዲያ ማቅርቧታል አይደለ? ያደረጋትን ነገር ግን እሷ የእናንተን ያህል እንደዚህ አላወራችም ስለሱ። እግዚአብሔር መሳለው እግዚአብሔር መለሰለት ነው ያለችው። እናንተ ግን አይደለም ገመችስ ነው የሚባለው አይደለም ዳንኤል ነው የሚባለው አይደለም እንትና ይባል ነበር እንደዚህ አጭበርብሮ ነበር እንደዚህ። ሁልሽም ኢሮፕ ያለሽ በአጠቃላይ አጭበርብረሽ አይደለም የምትኖሪ። ሳታጭበረብሪ በሪል ማንነትሽ ወረቀት ያገኘሻለሽ። ምናልባት እዛ ሀገር ላይ ያላችሁ ሰዎች አንድ ስም ልትሰጡ ትችላላችሁ። ፈረንሳይ ስትገቡ ደግሞ ሌላ ስም ነው የምትሰጡት። ጀርመን ስትገቡ ሌላ ስም ነው የምትሰጡት። ግሪክ ስትገቡ ሌላ ስም ነው የምትሰጡት። ሁሉም ሀገር ላይ ያለውን ፋይላችሁ ቢወጣ እኮ ሁላችሁም ውሸታሞች እኮ ናችሁ። ሁላችሁም አንድ አይነት ታሪክ ነው ያላችሁ። ማንነታችሁን ቀይራችሁ የግድ ወረቀት ለማግኘት መቀየር አለባችሁ። ቀይራችሁ ስማችሁን ቀይራችሁ አመጣጣችሁን ቀይራችሁ ብዙ ነገራችሁን ቀይራችሁ ነው የምታወሩት። ስለዚህ የዚህ ሰው ብቻ አይደለም ልላችሁ ፈልጌ ነው። እና ስህተቱን እኛ አብረን አንድ ላይ ሆነን እንደዚህ በወደቀበት ጎዳና ወጥቻለሁ ያለቀሰ 18 ዓመት ነው ከኖርኩበት ህይወት ዲፖርት ተደርጌያለሁ። ባይ ዘ ዌይ ለብዙዎቻችሁ 18 ነው 12 ዓመት 13 ዓመት ለብዙዎቻችሁ ማንቂያ ደውል ነው። ኢሮፕ ነኝ ብላችሁ ለምትመጻደቁ ነፃነት ያለበት ሀገር ላይ ነኝ መብት የተከበረበት ሀገር ላይ ነው ምናምን ብላችሁ የሰውን ሀገር እንደራሳችሁ የምታዩ ምስጥቅጥቅ የምትሉ ሰዎች ንብረት አለኝ ቤተሰብ አለኝ ብላችሁ በሰው ሀገር የምትተማመኑ ሰዎች መተማመኛ የላችሁ። መተማመኛችሁ ሀገራችሁ ነው። ይህንን ማወቅ አለባችሁ። ዛሬ ላይ ይህንን ስታዩ ነግ በኔ ይበል። ማስተካከል ያለባችሁን አስተካክሉ። የምታስተካክሉት ሰው ሀገር ላይ ብቻ ስለኖራችሁ አይደለም። ሀገራችሁ ላይ ማስተካከል በሚችሉት ወይ አስተካክሉ። እግዚአብሔር ምስክሬ ነው። እንዲህ ስላችሁ ወይ እንደዚህ ነው አይደለም። ቢያንስ ሚዲያ እየሰራሽ ኢሮፕ ላይ እየሰራሽ መጠለያ ቤት ግዢ፣ መኖሪያሽን አስተካኪ፣ ገንዘባችሁን ዝም ብላችሁ አትርጩ። ይሄ ከፈለጋችሁት ነገር ጋር አያይዙት። እኔ ስለምኖርበት ግን ለእናንተ የሚጠቅማችሁን ሪያሊቲ ነው የምነግራችሁ። ሚዲያ ላይ ቁጭ ብላችሁ 24 ሰዓት ጊዜያችሁን ስላጠፋችሁ አይደለም። ሰርታችሁ ስትመጡ ላባችሁን ጠብ የምታደርጉት ሰው ሀገር ላይ የምታስቀምጡት ነገር ሳይሆን አገራችሁ ላይ የምታስቀምጡት ነገር ዋጋ አለው። የጊዜ ጉዳይ ነው እንጂ ወደፊት ወይኔ ያን ጊዜ ባላጠፋው ትላላችሁ። እግዚአብሔር ምስክሬ ነው የምላችሁ። ምንም መተማመኛ የላችሁ። አትመጻደቁ። የሰው ሀገር የሰው ነው። አሁን ላይ እያንዳንዱ እንግዲህ አሜሪካ ናት እንግዲህ አያለ ሀገር ተብላ ማንም ሰው ምንም ነገር ተብሎ አይወጣባትም ተብሎ የሚባልባት ሀገር የሁሉም ዜጋ ሀገር ናት ነው የሚባል። በ9 ሴኮንዶች ብቻ የፈረሰው ትዳር እጅግ በጣም እያነጋገረ ነው። ስለነበረን ጊዜ እጅግ በጣም አመሰግናለሁ ብሎ የሰርግ ፋይሎቹን አቃጥሏቸዋል ታዋቂው አቀናባሪ። በ9 ሰከንድ የ8 ዓመት ትዳሬን አጣሁ ትላለች የዛሬ ባለ ታሪካችን ስላለፈ የትዳር ህይወቷ ስታጋራ እና ምን አለች? ከ8 ዓመት በፊት ከዚህ ሰው ጋር ተገናኘው። መቼም ቆንጆ የተለየው የተማርኩ ስለሆንኩ አይደለም፣ እንደው እግዚአብሔር ከላይ ሲያድለኝ ነው ይሄን የመሰለ የትዳር አጋርና ትዳር የሰጠኝ ትላለች። እንግዲህ ይሄ ሰው በጣም ደግ ፕሮቴክተር ፕሮቫይደር ትዳሩን ሲንከባከብ ልጆቹን ለኔ ፍቅር ሲሰጠኝ አቤት ኢንቲሜሲ ያው በጓዳ ባልጋም አይታማም። በጣም ደስተኛ ነኝ አለች። እንደውም አንዳንዴ አንተ ንጉስ ነህ፣ እግዚአብሔር አምላክ ለአንተ ንግስት ስላደረገኝ እግዚአብሔር ይመስገን እለዋለሁ አለች። እና ታድላ እናንተ የሰው ልጅ በዚህ ልክ የትዳር ህይወቱንና ትዳሩን ሲያደንቅ መጀመሪያ ናት። ኤኒዌይ እና በጣም ጥሩ ሰው ነው አለች። እንደው አንድ የተለከፈች ሌሊት እንግዲህ ተኝተን እሱ ጧ ብሎ ተኝቷል። አላርም አላስቀምጥ ሲለን ያው በእንቅልፍ ልቤ ስልኩን አመጣሁታለች። ያው ወደ ራሴ አምጥቼ አላርሙን ለማጥፋት ሙከራ ሳረግ ነቃኋለች። ስነቃ በቃ እስቲ አየት ላርግ ስልኩን ብዬ ስክሮል ሳረግ እንግዲህ ዋትስአፑ ላይ ከአንዲት ሴት ጋር የፍቅር ማነው ንግግር ያደረገውን አየኋለች። በጣም ተናደድኳለች። ልቀስቅሰው ተነስቼ ሻንጣዬ ሞልቼ ልጆቼን ይዤ ልውጣ። በቃ ግራ ገብቶኝ
እንዴት እንዲያደርገኛል እንዲማመልከው ሞደው ማፈቅረው ሰው ብያለች። ተናድጄ እንግዲህ እሱን እንደዚህ እንዳደረገው እኔም ከኤክሴ ጋር ኤክሴ በዙሪያ ነው ያለው አለች። አንዳንድ ጊዜ ይደውልልኛል ምናምን። ኤኒዌይ ትዳሬን ስለማከብር ስለሚያውቅ ያው ዝም ብሎ እንዲሁ በጓደኝነት በዙሪያዬ ነው ያለው አለች። እና ሪቬንጅ በቃ አሰብኩ። በቃ ለዋለሁ እሱ ቺት እንዳደረገን እኔም ቺት አደርጋለሁ ብዬ ኤክሴ ጋር ደውዬ ያው በማግስቱ ስንነሳ ብጥ ብያለሁ አለች። ምን ሆንሽ ምናምን ብሎ ያው ለማቀፍ ለመሳም ሙከራ አደረገ። ያው ሪጀክት አደረግኩት። እንደምንም ቁርስ በልቶ ወጣለች። እኔም ልጆቼን ሁሉ እንደሚሆን አድርጌ ኤክሴ ጋር ደውዬ አገኘሁትና ከሱ ጋር አለሜን ቀጭቼ ታባቱ እያልኩ ጉድ ብለን ስንወጣ መቼም ሰው አልነገረው ቴክስት አይደል ምንም በአይኑ በብረቱ ከሆቴል ከዚህ ሰው ጋር ስንወጣ ከጓደኞቹ ጋር ከሆነ ቦታ ሲመጣ ብቻ እኩል ተገጣጠምን። አየኛለች። በጣም ተናደደ። ያው እኔም እየሮጥኩኝ እየተብረከረኩ ቤት ገባሁኝ። ናይ ብሎ ቁጭ አድርጎ ምን አሳጣሁሽ? ምን በደልኩሽ? ትዳርሽን እኔ ልጆችሽን አታከብሪም? እንዴት ከማንም ሰው ጋር እንደዚህ ቺት ታረጊያለሽ ብሎ ብቻ አበዳለች። እኔም ወዲያው ዋትስአፑን አላሳየሁትም ድንግጥግጤ ስለወጣ በቃ ቤተሰብ እንትን ይበል ይምጣ ምናምን አልኩኝ። እሱም በቃ ያዙ ይልቀቁኝ፣ አልፈልግሽም፣ ሻንጣሽም ወይ በቃ እንለያያለን አለ። ጓለ ቤተሰብ ኢንቮልቭ አደረገ። ይሄው ዋትስአፑ በቃ እሱ ቺት ሲያደርግ ነው እኔም ቺት ያደረኩት ብዬ ያንን የዋትስአፕ መልእክት ስናወጣው በቃ በኮንፊደንስ ምንድነው ምን አይተሽ ነው ምናምን እያለ ለቤተሰብ ፊት ዋትስአፑ ሲከፈት ከ8 ዓመት በፊት እኔን ከማግኘቱ በፊት ከቀድሞ ፍቅረኛው ጋር የተጻጻፈው ነው አለች። ዴቱን ሳላጣራ ነው አለች ይሄን ጉድ የፈጸምኩት። ባለቤቴ ያናደደው ቺት ማድረጌ ብቻ ሳይሆን ምክንያቱ ዴቱን እንዴት አትጠይቅኝ፣ ስለዚህ አልፈልግሽም ማለት ቢለመን ቢሰራለች። በቃ ዛሬ ልጆቻችን 3 ልጆቻችን መሃል ቤት እያደጉ ነው። ተለያይተን ያን የመሰለ ሰው ያን የመሰለ ትዳር ባለማስተዋል በዛች በ9 ሰከንድ የምትለው ቴክስቱን እያየችበትን ነው። በዛች 9 ሰከንድ ኑሮዬን ትዳሬን ሜስዳፕ አደረኩ። ስለዚህ ሴቶች አስተውሉ ብላ ነው እንግዲህ ስታወራ የሰማሁት እና ያው እንደ ወትሮ ይጠቅማቸዋል ብዬ ነው ሀሳቡን ያመጣው። ስለዚህ ሴቶች ቴክስትን ብታዩ ምንም ብታዩ መጀመሪያ ወደ ራሳችሁ ተንፍሱ፣ ተረጋጉ፣ የማየው ውሳኔ ውስጥ ከመግባታችሁ በፊት እና ከዚህ ብዙ ትማራላችሁ ብዬ ነው ታሪኩን ያመጣሁት። ውድድ ነው ማረጋችሁ ባይ። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ክፉ ያገኛችሁ